ጤና ይስጥልኝ። የዕለተ ማክሰኞ ታህሳስ 21 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ብሔራዊ ባንክ የ7 በመቶ ዝቅተኛ የቁጠባ ወለድ አነሳ። ባንኩ ከዚህ በኋላ የቁጠባ ወለድ መጠን በገበያ ፍላጎትና አቅርቦት ብቻ እንዲወሰን መወሰኑን ዛሬ የባንኩ የገንዘብ ፖሊሲ ባወጣው መግለጫ አስታውቋል። እስካሁን ባለው አሰራር ዝቅተኛውን የወለድ መጠን ወስኖ አስቀማጮች በከፍተኛው መጠን ላይ ብቻ እንዲደራደሩ የሚያደርግ ሲሆን ከዚህ በኋላ ግን የወለድ ተመኑ አስቀማጮችና ባንኮች በሚያደርጉት ነፃ ድርድር መሰረት እንደሚወሰን ተገልጧል። ዝቅተኛውን የወለድ መጠን ማንሳት ያስፈለገው በኢኮኖሚው ውስጥ የሚዘዋወረውን የገንዘብ መጠን በመቆጣጠር የዋጋ ንረትን ለማረጋጋትና በባንኮች መካከል የሚደረገውን ውድድር በማሳደግ ቁጠባን ለማበረታታት ነው ተብሏል። ባንኮች ብሔራዊ ባንክ የሚያስቀምጡት ወርሃዊ አማካይ የመጠባበቂያ ክምችት ምጣኔ ከ2 በመቶ ወደ 10 በመቶ እንዲያድግ ጭምር ወስኗል። የብሔራዊ ባንክ የ15 በመቶ የፖሊሲ ተመን ባለበት የሚቀጥል ሲሆን በባንኮች ላይ የተጣለው 24 በመቶ ዓመታዊ የብድር እድገት ገደብ ደግሞ ለ3 ወር ይቀጥላል ተብሏል። መንግስት ቲክቶክን እና ዩቲዩብን ጨምሮ በዓመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች ግብር ለማስከፈል የሚያስችለውን ረቂቅ ደንብ አዘጋጀ። ደንቡ የዲጂታል ይዘት ፈጣሪዎች ከማስታወቂያ ስፖንሰሮችና ሌሎች መንገዶች ያገኙትን ገቢ የሚያሳይ የሂሳብ መዝገብ እንዲይዙ ግዴታ እንደሚጥል ከረቂቅ ደንቡ ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክ የተቋቋመ ከሆነ የንግድ ስራ ገቢ ግብር እንደሚከፍል የሚጠቅሰው ደንቡ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም ግብር መክፈል እንዳለበት መደንገጉን ዘገባው አውስቷል። እነዚህን መስፈርቶች የማያሟሉ ይዘት ፈጣሪዎች ሌሎች ገቢዎች በሚለው ምድብ ተካተው ከጠቅላላው ገቢያቸው 15 በመቶ ግብር እንዲከፍሉ ይደረጋል ተብሏል። ከመስከረም 2017 እስከ ነሐሴ 2017 በነበረው ጊዜ ውስጥ ኬንያ ውስጥ በፖሊስ ቁጥጥር ስር ከዋሉት 953 ህገወጥ የውጭ ፍልሰተኞች መካከል 70 በመቶዎቹ ወይም 670 ያህሉ ኢትዮጵያውያን ሆነው ተገኙ። ከኢትዮጵያውያን ቀጥሎ በብዛት ሶማሊያውያን፣ ቡሩንዲያውያንና ኤርትራውያን ፍልሰተኞች በቅደም ተከተል እንደተቀመጡ የአገሪቱ ጋዜጦች የመንግስትን አንድ ሪፖርት ጠቅሰው ዘግበዋል። ሪፖርቱ የኢትዮጵያውያን ፍልሰተኞች ቁጥር ከፍተኛ የሆነው በአማራና ኦሮሚያ ክልሎች በሚካሄዱት ግጭቶችና በትግራይ በተፈጠረው ውጥረት ሳቢያ እንደሆነ ማውሳቱን ዘገባዎቹ ጠቅሰዋል። ኢትዮጵያ ውስጥ ያለው ሁኔታ ድንበር ዘለል የጦር መሳሪያና አደንዛዥ ዕፅ ዝውውር እንዲሁም የኦሮሞ ነጻነት ሰራዊት ሰርጎ ገብነት ስጋት መፍጠሩን በሪፖርቱ ተጠቅሷል ተብሏል። አሜሪካ በተባበሩት መንግስታት ድርጅት አማካኝነት ለመለገስ ከተስማማችው የ2 ቢሊዮን ዶላር ሰብአዊ ድጋፍ ስምምነት ውስጥ ኢትዮጵያ ተካተተች። አሜሪካ የሰብአዊ ድጋፍ ኢትዮጵያን ጨምሮ 17 በችግር ላይ ለሚገኙ ሀገራት እንዲውል ነው ገንዘቡን ለመስጠት የተስማማችው። ከኢትዮጵያ በተጨማሪ በገንዘብ ድጋፉ ተጠቃሚ ከሚሆኑት ሀገራት መካከል ደቡብ ሱዳን፣ ኡጋንዳና ኬንያ ይገኙበታል። የተመድ የአደጋ ጊዜ እርዳታ ማስተባበሪያ ጽሕፈት ቤት የአሜሪካ የገንዘብ ድጋፍ ኢትዮጵያን ጨምሮ በተለይ ግጭት ባስከተለው መፈናቀል፣ በምግብ ዋስትና እጦትና በአየር ንብረት ለውጥ ተጽዕኖዎች ሳቢያ የሰብአዊ እርዳታ ፍላጎት በከፍተኛ ደረጃ በሚታይባቸው አገራት ጉልህ አስተዋጽኦ ይኖረዋል ተብሏል። የገንዘብ ድጋፉ በቀጣዩ የአውሮፓውያን ዓመት በ10 ሚሊዮኖች የሚቆጠሩ ሰዎችን ሕይወት ለመታደግ እንደሚረዳም ጽሕፈት ቤቱ ጠቅሷል። በተመድ ጸጥታው ምክር ቤት ቋሚ መቀመጫ ያላቸውን ብሪታንያን፣ ፈረንሳይን፣ ሩሲያንና ቻይናን ጨምሮ 14 የምክር ቤቱ አባላት እስራኤል ለሶማሊላንድ እውቅና መስጠቷን ትላንት በጉዳዩ ላይ ባካሄዱት አስቸኳይ ስብሰባ ላይ አወገዙ። የአሜሪካ ተወካይ በበኩላቸው እስራኤል ከሶማሊላንድ ጋር ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት ጠቅሰው አሜሪካ ግን የአንዲት ሶማሊያ ፖሊሲዋን እንዳልቀየረች አረጋግጠዋል። ሶማሊያ በአንጻሩ የእስራኤል ውሳኔ ፍልስጤማውያንን ወደ ሶማሊላንድ ከማስፈር ጋር የተያያዘ ሊሆን እንደሚችል ጠቁማለች። ጸጥታው ምክር ቤት በእስራኤል ውሳኔ ላይ በአስቸኳይ ስብሰባ እንዲወያይ ጥያቄ ያቀረበችው በምክር ቤቱ ተለዋጭ መቀመጫ ያላት ሶማሊያ ናት። እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና በሶማሊያ ላይ የተቃጣ ጠበኛ ድርጊት ተደርጎ መታየት የለበትም ብላለች። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።